ወሃቢያ እንግዲህ ከሁሉ ፍጡር ርህራሄ የሌለው ጨካኝ ፍጡር መሆኑን በዚሁ ነው የምናውቀው። እንዲያውም ሰው ሞት የተደሰተው በቁሙ የሞተ ሬሳ ነው አይደለም። በመሞታቸው የተደሰተም ይሞታል አይደለም። ሞት ለማን ቀርቷል? በረሱሉ ዊላዳ የሚደሰተው ማን ነው? ሙእሚን ነው የሚደሰተው አይደለም። የዘንድሮ ደግሞ ሁላችሁም እንደምታውቁት የዘንድሮ መውሊድ ሸኻችንን ሁሉ የሚወዳቸውን ሙፍቲን ባጣንበት ዓመት ነው አይደለም። አሁን እዚህ በህይወት ያሉ መስሎ የምናያቸው አባታችን ሁላችሁም እንደምታውቁት በቅርብ አለፉ። በቅርብ ሲያልፉ ሁሉም አቅል ያለው ሁሉ እንደሚያውቀው ሴቱም ወንዱ በቤቱ ሆኖ ሚዲያ የሚያይም በውጭ ወጥቶ የሚመለከትም የማንኛውም ሃይማኖት ሳይባል ጾታ ሳይለይ ብሔር ሳይለይ ሁሉ ያዘነላቸው ሁሉ ያለቀሰላቸው አባት ናቸው አይደለም። ማን ሲቀር ወሃቢያ እንግዲህ ከሁሉ ፍጡር ርህራሄ የሌለው ጨካኝ ፍጡር መሆኑን በዚሁ ነው የምናውቀው። ይኸው ሽማግሌ እንኳን ሞቱልን ብሎ ሊያስደስታ ቀርቶ በሐቂቃ መታመማቸው እንኳን የስንቱን ቀልብ ሰብሯል። ስንቱ ሲያነባ ነበር። አላህ የወሰነው ውሳኔ ምንጊዜ የማይቀርም በለእሱ በመሐባ ቢሆን ኑሮ ሙፍቲ ከመካከላችን ባልሄዱ ነበር። ስለዚህ ሰውንም አላህ ይማራቸው። እኛም በትክክል ሐቅን የምንከተል አላህ ያድርገን። መውትንም የምናስታውስ አላህ ያድርገን። ኢማም ሻፊዒ ረዲየላሁ ዐንሁ ምናሉ መን አክተረ ዚክረል መውት ሩዚቀ ሰላሰተ አሽያ ይላሉ። ሞት አለብኝ የሚል ሰው ሶስት ሽልማት አላህ ይሰጠዋል አሉ። አንደኛ ተዕጂለት ተውባ፣ ሞት አለብኝ የሚል ሰው በወንጀል ላይ አይቀጥልም፣ ቶሎ ካለበት ስህተት ለመስተካከል ይረዳዋል አሉ። ሁለተኛ ቀንዐተል ቀልብ፣ ሞት አለብኝ ያለ ሰው አላህ በሰጠው ደስተኛ ነው የሚሆነው። እንደው ያንንም ስሰበስብ እኖራለሁ ሳይሆን ሞት አለ አይደለም አልሐምዱሊላህ አላህ የሰጠኝ በቂ ነው፣ ደግሞ እሱ ካለ ይጨምርልኛል ብሎ በተሰጠው ይረካል አሉ። ሶስተኛ ሞትን የሚያስታውስ ሰው ምን ይሰጠዋል? ሐላወተ ጧዓ፣ ሞት አለብኝ ያለ ሰው ሶላቱ ይጥመዋል፣ ዚክሩ ይጥመዋል፣ ጾሙ ይጥመዋል፣ ቅራአተል ቁርአኑ ይጥመዋል፣ አዝካሩ ሁሉ ይጥመዋል አሉ። ሞትን አላህ የያዘው ኩሉ ነፍሲን ዛኢቀቱል መውት፣ በመሞታቸው አዝኖ ያለቀሰም በመሞታቸው የተደሰተም ይሞታል አይደለም። ሞት ለማን ቀርቷል? እንዲያውም በሰው ሞት የተደሰተው በቁሙ የሞተ ሬሳ ነው አይደለም። እሳቸው እንኳን እስካሉ ድረስ ሰርተው ነው። ቅድም በጣም በእያንዳንዳችን ደም ስጋ በእያንዳንዳችን አጥንት ሰብሮ የሚገባ ታሪክ ሸህ ፈትሒ ነግረውናል። ሐፊዘሁላህ ወረዓህ። አንድ ነካ ያረጉት ታሪክ ሁልጊዜ የሚገርመኛል። አይደለም በተናጠል በየሶስት ወሩ በአመት በተለያየ ጊዜ ዲነል ኢስላም ሰዎችን ማጣት ይቅርና በአንድ ጊዜ በተከሰተ ክስተት እንኳን ዲነል ኢስላም የማይቋረጥ መሆኑን የሙዕናህ የሚባለው ሙዕታ የሚባለውን ጂሃድ ታሪኩን አንስተውት ነበር። እዛ ጦርነት ላይ ሲሄዱ በጣም የሚገርማችሁ ረሱል አለይሂ ሰላቱ ወሰላም አሚሮችን ሲሾሙላቸው መጀመሪያ ማን ይምራሉ? አንድ ጦርነት ላይ ነው እንግዲህ
ዘይድ ብኑ ሐሪስ ይህን ጦርነት ይምራው ብለው ረሱል ዓለይሂ ሰላቱ ወሰላም ላኩ። ዘይድ ብኑ ሐሪስ እዛ ጦርነት ላይ